ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በዛሬው አንድ አፍታ የምንመለከታቸውን ዋና ዋና ጉዳዮች እናስተዋውቃችሁ። የመጀመሪያ ጉዳያችን ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ነው የተባለበት የቀይ ባህር ጉዳይ አሁንም አነጋጋሪነቱን ቀጥሏል። ኤርትራ በዚሁ ሰሞን የዓለም አቀፍ ማህበረሰቡን ሰብስባ ማብራሪያ ሰጥታለች። ኢትዮጵያ እያነሳች ያለውን የባህር በር ጥያቄ ወይም ደግሞ የባህር ጠረፍ የመቆጣጠር እንቅስቃሴ በኃይል ይሁን በዲፕሎማሲያዊ መንገድ የሚለው ነገር ዓለም አቀፍ ማህበረሰብ ያውግዝልኝ ብላለች። በዚህ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ እንግዲህ በኢትዮጵያ መንግስት በኩል ለመጀመሪያ ጊዜ በዚህ ጉዳይ ላይ ይፋዊ ምላሽ የሚመስል ነገር ሰጥተዋል። ቀይ ባህር የኢትዮጵያ የህልውና ጉዳይ ነው፣ ወደዳችሁም ጠላችሁም የምንተው አጀንዳ አይደለም። ስለዚህ የሚያዋጣው መነጋገር ነው። ነገር ግን ኤርትራን ለቀይ ባህር ብለን አንኖርም የሚል ምላሽ ሰጥተዋል። ዓለም አቀፉ ማህበረሰብም ያደራድረን ሲሉ ጥሪ አቅርበዋል። ይሄ ጉዳይ እንግዲህ ወዴት ያመራል የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን ከሰሞኑ በአማራ ክልል የመንግስትና የፋኖ ኃይሎች ውጊያ እንዳዲስ ተቀጣጥለዋል። የፋኖ ኃይሎች እንግዲህ ዘመቻ አንድነት የሚል የማጥቃት እንቅስቃሴ እያደረጉ መሆኑን አስታውቀዋል። እንግዲህ በአራቱም ቀጠና የሚንቀሳቀሱ የፋኖ አደረጃጀቶች በዚህ ዘመቻ ላይ እንግዲህ ድል እየተቀዳጀ ነው ብለዋል። በመንግስት በኩል ደግሞ ከተሞችን ከበባ አድርጎ ጥቃት ለመፈጸም የመጣውን ኃይል አሳፍረን መልሰናል የሚሉ መረጃዎች እየወጡ ነው። እንግዲህ ከበባ ውስጥ ገብተው ነበሩ ከተባሉ ከተሞች መካከል ደብረ ማርቆስ አንዷ መሆኗን የደብረ ማርቆስ ፖሊስ አስታውቋል። ከተማዋን ለመከበብ የወጡ ኃይሎችን አሳፍሬ መልሻለሁ ብለዋል። እንግዲህ ይሄ ጉዳይ ምን እንደምታ አለው ከተወሰኑ ወራት ጋብታ በኋላ ነው ውጊያው የተቀሰቀሰው። እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ባንዳይ ናችሁ። መልካም። የዛሬው አጀንዳዎቻችን ሁለቱ ናቸው። እንግዲህ የመጀመሪያው ቀይ ባህር ጉዳይ ነው። ኢትዮጵያና ኤርትራ በቀይ ባህር ጉዳይ ወደ ጦርነት ያመራሉ የሚለው ስጋት እንግዲህ ከሰሞኑ አየሩ ሞልቶት ነበር። ኤርትራም በጉዳዩ ላይ ለዓለም አቀፉ ማህበረሰብ ማብራሪያ ሰጥታለች። ኢትዮጵያም ደግሞ እንግዲህ ከትግራይ ክልሉ ጋር ውጥረት ጋር አያይዛ ለዲፕሎማቲክ ማህበረሰቡ እግረ መንገድ ማብራሪያ ሰጥታለች በውጭ ጉዳይ ሚኒስቴሯ በኩል። አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ በትናንቱ የፓርላማ ውሏቸው ኤርትራን ለቀይ ባህር ብለን አንኖርም፣ የምንፈልገው መነጋገር ነው፣ የምንተው አጀንዳ አይደለም፣ የህልውናችን ጉዳይ ነው ብለዋል። እንግዲህ ይሄ ጉዳይ በኤርትራ በኩል አሰብን አክሰስ የማድረግ ወይም አክሰሱ ከሆነ ችግር የለውም፣ የባለቤትነት ከሆነ ደግሞ አንነጋገርም እያሉ ነው። ጠቅላይ ሚኒስትር አብይ አህመድ ደግሞ አንዳንድ ጊዜ የባለቤትነት ጉዳይ፣ አንዳንድ ጊዜ ደግሞ በገበያ መርህ የሚል ትናንት የሚያነሱት ነገር አለ። ግልጽ ያልሆኑ ነገሮች አሉ። እነሱን አማን እንድታያቸዋል። መልካም መርሻ። እንግዲህ ጠቅላይ ሚኒስትሩ ትናንትና የባህር በር ጉዳይን አስመልክቶ መንግስታቸው ያለውን አቋምና ምን አይነት መንገድ እንደሚከተሉ ያስቀመጡት ነገር አለ። ወደሱ በኋላ እንመለስ። ከዛ በፊት የኤርትራው ውጭ ጉዳይ ሚኒስቴር ኦስማን ሳላ ዲፕሎማቲኮችና በኤርትራ የሚገኙት እነዚህ ዲፕሎማቲክ ኮሚኒቲን ጠርቶ በዚህ ጉዳይ ላይ የሰጡት ማብራሪያ ላይ አንድ ኢትዮጵያኖች በደንብ መገንዘብ ያለባቸው ኤርትራውያን እንዴት ነው የሚያስቡት ባህር በርን በተመለከተ እንዴት ነው የሚያስቡ ብቻ ሳይሆን ኢትዮጵያኖች እንዴት እንዲያስቡ ይፈልጋሉ የሚል ነገር በደንብ ቁልጭ አድርጎ ያስቀመጡበት ነገር ስላለ እሱ ነገር ላይ ሐሳብ መጀመሪያ እንጀምርና ከዛ በኋላ በኢትዮጵያ በኩል ምን ተባለ የሚለው ነገር መጣበታለን። በጣም በሚገርም ሁኔታ ኢትዮጵያ የባህር በር መዳረሻና ቤዝን የማግኘት ፍላጎት የተሳሳተ ምኞት ነው የሚለው። ሎክ ከኤርትራ አይደለም መጀመሪያ ጥያቄ ሲቀርብ የቀረበው እንዴት ነው? ከማንኛውም አይነት የጎረቤት አገራት እኛ በሰጥቶ መቀበልም ካለም ሜጋ ፕሮጀክቶቻችንን በመስጠትም በማንኛውም አይነት በገበያ መር ማንም ሳይጎዳ ያለን ሰተን እነሱ ያላቸው እንዲሰጡን ተብሎ ጥያቄ ሲቀርብ ለኤርትራ ብቻ አልነበረም ጥያቄው የቀረበው። ሁሉም ጎረቤታችን ላይ ያለው ሶማሊያ፣ ጅቡቲ አገር ብለን እንኳን እንደ አገርነት እንኳን እውቅና ያላገኘችው ሶማሌላንድን በዛ ሂደት ውስጥ የገባችበት ሁኔታ ነው ያለው። ነገር ግን አሁን እስካሁን ድረስ ጭቅጭቅ የነበረው ነገር ምንድነው? ኦኬ ኢትዮጵያ የትላንትና ግዛቷ የነበረውን አሰብን ክሌም ታረጋለች፣ ይሄ ነው ኢትዮጵያና ኤርትራን የሚያጋጨው የሚል ፊት ለፊት የተቀመጠ ሐሳብ ነበር። በአንድ በኩል ኦኬ ምን ችግር አለው ክሌም ቢደረግ ከህግም አንፃር ከሞራልም አንፃር ብሎ የሚያነሱ ሰዎች አሉ። እሱ ብቻ ሳይሆን በኤርትራ በኩል ኢትዮጵያ ወደ ባህር በር ወይ ደግሞ ወደ ቀይ ባህር የመመለስ ጉዳይ ላይ በአሰብም ተመለሰች
በሶማሊያ ባሉትም በቀይ ባህር በኩልም ይሁን በገልፍ ኦፍ ኤደንም ቢሆን ወይ ጅቡቲም ሰታንም ቢሆን የኤርትራ የጸና አቋም ምንድነው የሚለው ይሄ ፍላጎት የተሳሳተ ምኞት ነው የሚለው ነገር ነው። ይሄ ነው በደንብ መታየት ያለበት። ከነሱ ጋር ብቻ ባለን ግንኙነት አይደለም። የትም ቢሆን ጎረቤት ሀገር ላይ ወደ ቀይ ባህር የሚያስጠጋን አገር ቢገኝ ኤርትራ እኛን ከመተንኮስ እንደማትመለስ ነው እንግዲህ ኡስማን ሳሌ ያስቀመጡት ነገር ማለት ነው። እስቲ ይሄ ምን ማለት ነው? ምንስ ያመላክታል የሚለው ነገር እስቲ እናሳ። የመጀመሪያው ኤርትራኖች ባይዘው በጣም ነው ይሄ ጥሩ ይሄ መድረክ መፈጠሩ በጣም ጥሩ ነገር ነው ብዬ ነው ያሰብኩኝ። ለምን እንደው ምን እንደሚያስቡና እንዴት እንደሚያስቡንም ጭምር የተረዳንበት አጋጣሚ ስለሆነ ማለት ነው። የኢትዮጵያኖችን የጣፋንታ በተለይ ባህር በርን በተመለከተ የኢትዮጵያኖችን ጣፋንታ የምንወስነው እኛንን ነው ያሉት ኤርትራኖች። ያንተን የደረጀን የኔንና አጠቃላይ ኢትዮጵያኖችን በቀይ ባህር ላይ የመድረስ አለመድረስ ቤዝ የመኖር አለመኖር ታፍኔ መቀመጥ አለመቀመጥ የሚለውን ነገር ወሳኞች እኛ ነን የሚለውን የጸና አቋም እንዳያዙ አመላካች ነገር ነው ማለት። ሁለተኛ ነገር ከዚህ ፊት ስናነሳ የነበረው ነገር አለ። የኢትዮጵያን ጠላቶች በተለይ አረብ ሀገራት ኢትዮጵያ ቀይ ባህር ተገፍትራ እንድትወጣ በጊዜው ኢትዮጵያዊ ተሪቶሪ ውስጥ የነበሩ ኢትዮጵያዊ ተብሎ የሚጠሩትን ጡት ነካሽ የሆኑ ልጆችን አስታጥቃ ለዚያ በቅታለች። ዛሬም ቢሆን ኢትዮጵያ ወደ ቀይ ባህር እንዳትጠጋ የሚችለው በመሳሪያ የማይችለው በሚዲያ የማይችል አውደልዳይ የኛው ኢትዮጵያዊ አውደልዳይ ደግሞ የነዚህን እየተቀበለ ድቤ የሚመታው ይሄንን ነገር ኤርትራ ትላንትና ስለፈጸመች ዛሬም እዚህ ጉዳይን ስታትስኮ ያስጠባቂነት እኛ ቀይ ባህር ተገፍትሬ መኖራችን ስታትስኮ ያስጠባቂ እሷ መሆኗን የገለጸችበት አጋጣሚ ነው ተፈጠረው ማለት ነው። የተሳሳተ ምኞት ነው የሚለው ነገር ማለት ነው። የኤርትራ አቋም ኢትዮጵያኖች እንዴት ያሉ ኢንክሉዲንግ እኛ ማለት ነው እኛ እንደ አንድ ዜጋ አሁን ጉዳዩ ከመንግስት ጋር መቀየም መንግስትን መደገፍ መንግስትን መቃወም ምናምን ብቻ ስላልሆነ ብልጽግናውን አለ ከተወሰነ ዓመት በኋላ አንሁ ነውስ ይገፈተራል ሌላ ስርዓት ይገነባል። ነገር ግን ኤርትራ እኛ ኢትዮጵያን ዜጎች ወደ ቀይ ባህር እንዳንደርስ ሁሌም መስዋዕትነት ይከፍላሉ የሚለውን አቋሟን እንዴት ነው የምናየው የሚለውን ነገር ነው። የመጀመሪያ ደረጃ ይሄ የሉና ጉዳይ መሆኑን እኔ ከኡስማን ሳሌ በላይ ሌላ ገላጭ ሆነ ነገር የለም። እኛ ኤርትራኖች አለቆቻችንን ከዚህ ቦታ ላይ አባረናቸዋል። ዳግም ወደዚህ አካባቢ ላይ መመለስ የሚታረጉ እንቅስቃሴ ካለ እግራችሁን እንቆርጣለን ነው ያለው ዜጋ ሆኖ አዎ ጌታ ኤርትራ እግሬን ቁረጪ አንቺ እግር ስር ተንበርክኬ ይኖራሉ የሚል ካለ ሚናው ለያል ማለት ነው ባንዳና ትክክለኛ ኢትዮጵያ ዜግነት። ለምን በጣም ወሳኝ ምዕራፍ ላይ ደረስነው ይመስለኛል። በትክክል መረዳት በዚህ ጉዳይ ላይ የኤርትራን አቋም የሚደግፍ ካለ ማለት ነው ማንም ማለት ነው በኢትዮጵያ ጠላትነት ብቻ ሳይሆን የኢትዮጵያን በኤርትራ ስር ባሪያ መሆናችንን የተቀበለ ዜጋ ብቻ ነው ማለት ነው። ይሄ በታሪክም ነገ የምንወራረድበት ጉዳይ የሚሆነው ነው ማለት ነው። ሌላ መንግስት እንግዲህ በዚህ ጉዳይ ላይ ምንድነው ያለው አቋም ብለው ነገር በኋላ አንድ ላይ ተቀላል አርጌ መለሳለሁ። ከዚሁ ግን ሳልወጣ የውጭ ጉዳይ ሚኒስቴሩ ጉዳይ ጋር ሳልወጣ ሌላ ነገርን ብልጭ አርጓል እዚህ ዲፕሎማቲክ መድረክ ላይ ማለት ነው። ምንድነው ሌላ ያነሱት? ኤርትራ በጦርነቱ ጊዜ በ2015 ባለቀው ኢትዮ ምንድነው የፌደራል መንግስቱና ዋጦነ በኋላ በድንበር ኮሚሽኑ የተወሰነላትን ቦታ ነው ይዛ ያለችው። ነገር ግን ኤርትራ ወራሪ አርጋ ያለ ድንበሯ ሌላ ድንበር ውስጥ ገብታለች ብሎ የሚናገሩት አሉ የቀድሞ የህወሓት አባላቶች ናቸው። ይሄ ዝም ብሎ የመጣ ጉዳይ አይደለም። ይሄ በደንብ መሰንጠቅ መቻል አለበት። አሁን ህወሓቶችን በደንብ አርገን የምንፈትሽበት ሰዓት ነው የሚሆነው ማለት ነው። ይሄን ክስ የሚያቀርቡብኝ አሉ ኡስማን ሳሌ የቀድሞ የህወሓት አባላት እንግዲህ ከሆነና ማናቸው መሰለኝ በዚህ የሚከሰሱት ጋሽ ገብሩ አስራት ነው የሚከሰሱት። ጋን ማን ነው የሚከሰሰው? አቶ ስዬ አብርሃ ነው የሚከሰሱት ማለት ማን ነው? ወይዘሮ አረጋሽ ናቸው የሚከሰሱት ማለት እንጂ ሌሎቹ ተቀብለዋል ብሎ ነው ተናገሩ።
የሚያነሱብኝ ይህን ክስ የሚያነሱብኝ የቀድሞ ህወሓት አባላት ነው ካሉ ከሌሎች ጋር ተስማምተዋል ማለት ነው። ማለት ከነማን ጋር ተስማሙ ማለት ከነ ዶክተር ደብረጽዮን ጋር ዶክተር ደብረጽዮን ይሄንን ግዛት ወሰዳችሁት ነገር አንጠይቃችሁም የሚል ስውር ስምምነት አድርጓል ማለት ነው። ካልሆነ ወጥቶ መናገር መቻል አለባቸው። ዝም ብሎ አይደለም ሰውየው ዝም ብሎ ቦታ ላይ አይደለም ተናገሩት ዲፕሎማቲክ ኮሚኒቲ ባለበት ቦታ ላይ ነው። ይሄ ጥያቄ ህወሓቶች ሁሉ አክሰፕት ያደርጋሉ። የቀድሞ ህወሓት አባላት የነበሩ ብቻ ናቸው ይሄንን ነገር የሚቃወሙብኝ የሚል ከተመጣ ይሄንን ጥያቄ ዛሬ ትግራይ ህዝብን ቁርጡን ይወቆ ሐቁንም ይወቆ። ይሄንን ጥያቄ ኤርትራና የሻዕቢያ አመራሮችና የዶክተር ደብረጽዮን ቡድን ጉዳዩን ተቀብሏል ማለት ነው። በዚህ ጉዳይ ላይ መነጋገር ያለብን ነገር እናገራለን። ምናልባት ጠቅላይ ሚኒስትሩን አንድ ጥያቄ እሱን መለሳለሁ። ትናንት ጠቅላይ ሚኒስትር አብይ አህመድ ማብራሪያ ሲሰጡ ከዚሁ ከኤርትራና ከትግራይ ክልል ውጥረት ጋር በተገናኘ መከላከያ በአማራና በኦሮሚያ ተወጥሯል ብለው የሚያስቡ ጦርነት የመቀስቀስ እቅድ እንዳላቸው እንሰማለን የሚል ነገር ተናግረዋል። እንግዲህ እነ ደብረጽዮን ቡድን እንደሆኑ ነው የሚናገሩ ጌታቸው በተደጋጋሚ የሚናገሩት። አሁን ከድንበር ጋር በተገናኘ ሰሞኑን ያሉት አጀንዳዎች የወልቃይትና የራያ ጉዳይ ነው። እዛ አካባቢ ያለው የባድሜ ድንበር ምናምን ብዙም አጀንዳ አይደለም በዛ በኩል የምናየው ነገርና ይህንስ እንዴት ታየዋል? እንግዲህ እኔ በዚህ ጉዳይ ላይ አይ ቲንክ ራሴን ማጋነን ባይሆን የአይዲያው ባለቤት እኔ ስለሆንኩ ዛሬ 5 ወር 6 ወር ሁለቱ መካከል የተፈጠረው ችግር ውስጥ ከሚባለው ውስጥ አንደኛ ቡድን ትንተና ልዩነት አላቸው የሚል ነገር አስቀምጬ ነበር እዚሁ መድረክ ላይ። የነ ደብረጽዮን ምንድነው በተደጋጋሚ ስናነሳ ነበረው ሰው በወንበር ነው ተጋጩት ይላል። ወንበሩ ብቻ አይደለም ፖይንቱ ምንድነው አሁን ባለው ነባራዊ ሁኔታ ኢትዮጵያ ውስጥ ያው ጦርነት አለ። አማራ ክልል፣ ኦሮሚያ ክልል ጦርነት በሰጠና ሰፊ ጦርነቱን ባንልም ግጭቶች አሉ ማይካድ ጉዳይ ነው። በዚህ ምክንያት መከላከያ እዛም ተወጥሮ ስላለ አሁን በዚህ ሰዓት ብንሞክሮ ስርዓቱን የምንገፈተርበት አጋጣሚ ይኖረናል። ሁለተኛ ትላንትና ከኛ ጋር በሚደረገው ጦርነት ላይ ከአማራም ከኦሮሚያም ተባብሮ መጥቶ የዘመተብን እንግዲህ ሜጀር ስለሆነ ነው ምጣራ ሁሉም በተሳተፈ አሁን በራሱ ኢሹ ላይ ስላለ አሁን ማንንም ሊመጣብን አይችልም። ስለዚህ እኛና የተዳከመ መከላከያ ነው ያለው የሚል ትንተና ነው ያለው በነ ዶክተር ደብረጽዮን በኩል። በሌላኛው ወገን በኩል ደግሞ ምን አይነት ትንተና ነው? ትናንትና ራሱ ይሄን ትንተና ተንተናችሁ ነው ጉድ ሰራችሁ የሚል ቡድን ደግሞ አለ። በተለይ እነ ጌታቸው አሰፋ ማለት ነው። ጌታቸው አሰፋ ያኔ እኮ ሰሜን ኢዝ ላይ እኮ ክደት እኮ ሲፈጽሙት እኮ ምን አይነት ትንተና ነው ያቀረቡት? ኖ ጌታቸው አሰፋ ነው የምነግርህ። ጌታቸው አሰፋ ያለበት የማይታወቀው ኖ የመቼው ነው ማውራል መሰለኝ የሰሜን ኢዝ ላይ እርምጃ ሲወስዱት ያኔ ትንተና ሲሰራ ምንድነው በቂ የሆነ አንስቴቢሊቲ ኢትዮጵያ ውስጥ ፈጥረናል። እዚህም ትርምስ እዛም መፈናቀል እዛም ግድያ እዛም እንትን ስለሆነ ሆ ብሎ አንድ ላይ መጥቶ አይወጋንም። በዚህ ሰዓት እርምጃ ብንወስድ ሌላው በራሱ አሳይመንት ቢዚ ሆኖ ስላለ አይመጣም የሚል ትንተና እኮ አስቀምጦ ነው ያኔ የገቡበት። ነገር ግን ለቀሪው ኢትዮጵያ በረከት ነው ሆነለት። ትላንትና እዚህም እነሱ በሚያደርጉት በክሊኮቻቸው በኩል በሚያደርጉ ግጭት ስፋለም ስፋጭ ነበረው ሁሉ እሱን ነገር ግፍ አድርጎ ትቶ ሆ ብሎ ወደ ትግራይ ነው ፊቱን ያዞረው ማለት ነው። ያኔ የትንተና አደጋ ውስጥ ከቷቸዋል። ዛሬም ቢሆን ነገታቸው ረዳ ደግሞ የሚሉት ይሄ መከላከያ ተወጥሯል፣ አማራ ውስጥ በቂ ግጭት አለ፣ ኦሮሚያ ውስጥ በቂ ግጭት አለ፣ ማንም ፌደራል መንግስትን ተከትሎ አይመጣብንም ብላችሁ የምታስቡት ዛሬም ቢሆን የኛ ኃጢአት የኛ በደል ከልቡ ውስጥ አልወጣም። ኢትዮጵያ ህዝብን የሆነች ነገር ብንሞክር የራሱን ነገር ቁጭ አድርጎ መጥቶ ይዘምትብናል። ስለዚህ እዚህ ነገር ውስጥ አንገባም፣ እዚህ ማዕት ውስጥ አንገባም የሚለው አቋም ልዩነት ነው ያለው። እሱን ነው ያኛው ቡድን እርግጥ ነው ጠቅላይ ሚኒስትሩ ስላሉ አይደለም ያ ቀደም ብለን ስላለ ጉዳዩ ማለት ነው ምንድነው ያለው እንሞክር አሁን ካለንበት የተሻለ ነገር ብናገኝ እንጂ አንከስርም የሚል አቋም ነው ያለው የደብረጽዮን ቡድን ማለት። ግን ይሞክራል ወይ ቢሞክር ምን ይመጣል የሚለው ነገር ትንተናውን እንደሚገለበጥ አይ ቲንክ የሚታወቅ ነገር ይመስለኛል። ቲንክ ደሬ ወደ አንተ ስመጣ እንግዲህ ኤርትራ ጉዳዩን ለዓለም አቀፍ ማህበረሰብ ማብራሪያ እስከመስጠት ድረስ ወስደዋለች። እንግዲህ ኢትዮጵያ የምታነሳው በኃይልም ወይም በዲፕሎማሲያዊ መንገድ የባህር ጠረፍ መቆጣጠር አለብኝ የሚለውን ነገር አልቀበልም፣ ዓለም አቀፍ ማህበረሰቡም ያወግዝልኝ እያለች ነው። እንግዲህ ከሷ
ከኢትዮጵያ በኩል የተነሳውን ነገር በግልጽ እንደ ስጋት ተመልክተው እንደ ግዛት ማስፋፋት እንደምትመለከተው ትናንትና ኢንፎርሜሽን ሚኒስቴሯ ወይም ደግሞ በማስታወቂያ ሚኒስቴሯ በኩል ያሰራጨችው መረጃም ያመለክታል። እንዴት ታያዋል ኤርትራ ያዘችውን አቋም? እሺ አመሰግናለሁ። እንግዲህ ያው ጠቅላይ ሚኒስትሩም በፓርላማ ይህን ጉዳይ አንስተው ከተናገሩ በኋላ ግብረ መልሶችም ነበሩ። በጣም በዲጂታል ክንፉ በ50 እና በ40 ኪሎ ሜትር ርቀት ኢትዮጵያ የባህር በር ቅርብ ሆና ለባህር ሲያክሰስ ቅርብ ሆና 130 ሚሊዮን ህዝብ ተዘግቶበት መቆየት የለበትም የሚል ነገር ያነሱትን ሐሳብ ብዙ የዲጂታል ሻዕቢያ ማለት እንችላለን ወይም ደግሞ የኤርትራ መንግስት ደጋፊዎች ተቆጥተዋል። በዚህ እንዴ 50-40 ኪሎ ሜትር አይደለም 70 ኪሎ ሜትር ነው ብለዋል። ችግር የለም 20 ኪሎ ሜትር አያጣላንም። በ70 ኪሎ ሜትር ርቀት ኢትዮጵያ ለምንድን ነው ሲአክሰስ ያጣቸው የሚለው ነገር ነው ዋናው ነጥብ። እሺ እነሱም 70 አሉት 50-40 ኪሎ ሜትር አሉት ማለት ነው። ዞሮ ዞሮ የኤርትራ መንግስት ወይም ደግሞ የሻዕቢያ መንግስት ደጋፊዎች የወደብን ጉዳይ የሚበይኑበት የሚያዩበት መንገድ ሁለት ማዕቀፍ ነው። አንደኛ ኢኮኖሚያዊ ነው፣ ሁለተኛ ደግሞ ፖለቲካዊ ማዕቀፍ አለው። ኢኮኖሚያዊ ጉዳይ እንግዲህ ኤርትራ ነፃ በምትወጣበት ጊዜ የአፍሪካ ሲንጋፖር የምስራቅ አፍሪካ ሲንጋፖር ትሆናለች ተብሎ በጣም ሲቆለጳጳስ ነበረ። ያ ነገር ግን ጥቂት ርቀትም ሄዶ ጥቂት የነፃነት ዘመናቸውን ትንሽ ፈቀቅ እንዳሉ ያ ነገር እንዳልሆነ ማየት ችለዋል። አንደኛ ሲንጋፖር የሚሆንበት ፐርስፔክቲቭ ወይም ደግሞ አማራጭ ምንድነው? ኢትዮጵያ እንግዲህ ከአሰብ ወደብን ትጠቀማለች። አሁን ለጅቡቲ 1.8-7 ቢሊዮን ዶላር የምሰጠውን ለኤርትራ ፈሰስ ይደረጋል። ያ ወደብ ላይ ማለት ነው ኢትዮጵያ መጠቀሟን ተንተርሶ ብዙ የኢኮኖሚ ትሩፋቶች ይፈጠራሉ። ኤርትራ ካላት የሰው ኃይል የሰው ብዛት አንጻር ከኢትዮጵያ የምታገኘው ኢኮኖሚ ጥቅም ትልቅ መነቃቃት ይፈጥራል። ይሄ ደግሞ እነሱ እንዳለሙት የሆነ ያደገች የበለጸገች ኤርትራን እውን ማድረግ ይቻል ነበር ነው። ይሄ እንግዲህ እውን ሳይሆን ቀርቷል። ለዘመናትም ይሄም ዘልቋል ማለት ነው። ቲፒኤልኤፍም ከአሰብ ከምጠቀም ያው አሰብን አሳጣን፣ ከዛ ከአሰብን ከምጠቀም ከጅቡቲ ልጠቀም ብሎ ድርግም አድርጎ 20 ዓመት ኢኮኖሚካሊ ሽባ አድርጓቸዋል ነው። ይሄ አንደኛው ኢኮኖሚያዊ ፋክተር ነው። አሁንም ሲክ የሚያደርጉት ኢትዮጵያ ችግር የለውም በራችን ክፍት ነው ሲአክሰስ እኮ አልከለከልም እንነጋገርና ይጠቀሙ የሚለው ነገር እንግዲህ ኪራይ ነው ማለት ነው። ያ ነገር ደግሞ እንደማይሆን ከጠቅላይ ሚኒስትሩም ጀምሮ የኢትዮጵያ መንግስትም የያዘውን አቋም በደንብ አድርገን ማየት እንችላለን። የፓርላማውንም ሐሳብ ከዚህ ጋር አያይዘን በደንብ ማብራራት ይቻላል። ሁለተኛው ፖለቲካዊ ፋክተር ነው። የፖለቲካ ፋክተር እንግዲህ አንድ ዘውጌ ብሔርተኛ ሀገረ መንግስት ፈጥራለሁ ብሎ ታግሎ መጨረሻ ላይ ሀገረ መንግስት ፈጠረ። የብሔርተኝነቱ ማሳያ ማማው ያንን ማህበረሰብ በፖለቲካ ነፃነት፣ በኢኮኖሚ ተጠቃሚነት፣ በማህበራዊ ፍትህ እነዛ ሁሉ መገለጫዎች እውን ማድረግ አለበት። ስለዚህ ኢትዮጵያ የዛ የሲአክሰስ ባለቤት ከሆነች የኢኮኖሚያዊ ምርታ ፖለቲካዊ ተጠቃሚነት የኢትዮጵያ በጣም በከፍተኛ ሁኔታ ሊያድግ ይችላል። ያ ደግሞ ንጽጽር ውስጥ ይገባል ከኤርትራ ጋር ማለት ነው። ኤርትራ በኢትዮጵያ ንጽጽር ውስጥ ስትመዘም ማለት ነው ነፃነቱ ያን ያህል የሚፈለገውን ታርጌት አልመታም። እንዲሁም ደግሞ የኤርትራ ብሔረተኝነት ይሄ በቧንቧ ወተት በየቤቱ ይመጣል። ኤርትራ ዜጋ እንግዲህ ነፃ የሆነ በጣም ትልቅ የበረታ ዜጋ ይሆናል የሚለው የብሔረተኝነቱ ትርክት ማለት ነው አፈር ድሜ ይበላል። በአንጻሩ ደግሞ ኢትዮጵያ የምትባለው ሀገር ሲአክሰስ ያላት ተፈሪ ግርማ ሞገስ ያላት የቀጠናው ቻይና የምትሆን ሀገር ሆኖ ትሆናለች ማለት ነው። ያ ደግሞ በንጽጽር ማለት ነው በብሔረተኝነቱ ንጽጽር አደጋ ውስጥ ይከተል ማለት ነው። ስለዚህ ሁለት ኢኮኖሚና ፖለቲካዊ ፋክተር አለው ብሎ ይቀመጣል። ለዚህ ነው ስቲክ የሚያደርጉት ለኢትዮጵያ በማንኛውም ተአምር ማለት ነው በነፃ ሲአክሰስ የምታገኝበትን አማራጭ የኤርትራ ብሔረተኝነት አቀንቃኝ ያው ሻዕቢያ እንግዲህ ያው የኤርትራ ብሔረተኝነት አቀንቃኝ ነው ሊፈቅዱ አይችሉም፣ ወደፊትም የሚፈቅዱ አይመስለኝም። ስለዚህ ያለው አማራጭ ሰላማዊ አማራጮችን አሟጦ መጠቀም እንደተባለው ጦርነት በጣም ዞረስት ሴናሪዮ ነው፣ ሊሆንም አይገባውም። ያለንን እኛ እጃችን ያለውን ዲፕሎማቲክ ማህበረሰብን በመጠቀም እንግዲህ ዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩ እንዳሉት ሁሉም ኢትዮጵያ የሲአክሰስ ሊኖራት እንደሚገባ መተማመን ላይ ደርሰዋል። በፊት የምንሸማቀቅበት ማንሳት ራሱ በጣም የሚታፈርበት ዘመን ነበር። አሁን ሌጂቲሜት ጥያቄ እንደሆነ በማንኛውም የዓለም አቀፍ ማህበረሰብ ተቀብሎታል የሚል ነገር ነው። ይሄ አሁን ትልቅ የምስራች ነው፣ ጉድ ኒውስ ነው። ምክንያቱም በሰላማዊ አማራጭ ፑሽ አድርጎ ያንን የሲአክሰስ ማለት ነው ባለቤትነት የኪራይ ጉዳይ ሳይሆን ባለቤትነት
እዛ ላይ ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ በፖለቲካው ቋንቋ ማለት ነው። የኢትዮጵያ የመፈራት ግርማ ሞገስ፣ የኢትዮጵያ የባህር ኃይል፣ የኢትዮጵያ የጸጥታ ጉዳይ፣ ኢትዮጵያ ያላት ጡንቻ በቀጠናው እነዚህ ሁሉ ከሲ አክሰስ ጋር የሚገናኝ ነገር ነው። በኪራይ የአከራይን ፊት እያየ ማለት ነው ካሁን ፊቱን ቀየረብኝ እያልክ በማንኛውም ሰዓት ከዛ አካባቢ ሊያፈናቀል የሚችልበት አማራጭ የትኛው መንግስት ሊቀበለው አይችልም ማለት ነው። እና ጠቅላይ ሚኒስትሩም በፓርላማ ያነሱትን ሐሳብ እኔ አሁን ካነሳሁት ሐሳብ ጋር ቀጥታ የሚሄድ ነው። ከመኖርና ካለመኖር ከሉዓላዊነት ጉዳይ ጋር የሚገናኝ ነው ብሎ አስቀምጧል። እዚሁ ላይ አስምረው እንደው እዚሁ ጋር አያይዤ ብሄድ ጥሩ ይመስለኛል። እዚሁ አስምረው ካስቀመጡት አንድ ሐሳብ በጣም የምገዛው ነገር ማንኛውም ዜጋ ይሄ ብልጽግናን የመደገፍ መንግስትን የመደገፍ ያለመደገፍ ጉዳይ ሳይሆን ኢትዮጵያን የመደገፍ ያለመደገፍ ሀገረ መንግስትን የመደገፍ ያለመደገፍ። ስለዚህ የትኛውም ትውልድ እኛም ብናልፍ ይህንን ጥያቄ ማንሳቱ አይቀርም ብለዋል። ይሄ የመንግስት ጉዳይ አይደለም። በጣም ጠባብ የሆነ ለፖለቲካ ዓላማ የተቀነበበ ነገር አይደለም። አንዳንዶች በሂስ አይን የሚያዩት ይህን ጥያቄ አይ ብልጽግና ልክ ሶማሊላንድ ላይ የነበረውን የሲ አክሰስ ጉዳይ አሟሙቆ ዞር እንዳለ ይሄንኛውንም በሰሜን በኩል ያለውን አሟሙቆ ዞር ይላል ብለው የሚጠይቋሉ። ያንን ግን እንዳልሆነ እንግዲህ ጠቅላይ ሚኒስትሩ በፓርላማ ላይ ቀርበው የተናገሩት ነገር ምንድነው? ይሄ የሲ አክሰስ ጉዳይ ትውልድ እኛ ብንተውም ልክ እንደ ጥላ የሚከተልን ነገር ነው። ብንተውም አይተወንም። እሱ የሰርቫይቫል ጉዳይ ነው እና 130 ሚሊዮን አሽገህ ሲ አክሰስ የለም ብለህ ድንክ የሀገር ለትውልድ ማስረከብ በታሪክም በትውልድም የሚያስጠይቅ ነገር ነው። ስለዚህ ድንክ የሀገር ከምንቀበል በማንኛውም ሳክሪፊኬሽን ያው ምንድነው የጦር ጉዳይ አይደለም፣ የጦር መሰበቅ ጉዳይ አይደለም። በየትኛውም የሰላም አማራጭ ኤርትራ ወገኖቻችን የኤርትራ ብሔረተኝነት የሚያቀነቅኑ ወገኖቻችን ይሄ ከኤርትራ ብሔረተኝነት ጋር የሚያጋጨው ኢትዮጵያ የሲ አክሰስ ባለቤትነትን ጉዳይ የነሱ እንቅልፍ የሚነሳ ነገር ቢሆንም በኢትዮጵያ ወገኖቻችን የትኛውም ዜጋ ነፃ ዜጋ መንግስት ቢተው ራሱ የትኛውም ዜጋ እያነሳ በቃ መውቶት አለበት ማለት ነው። የመውቶት ስራ የሲቪክ ተቋማት ሊሆን ይችላል፣ ሚዲያ ሊሆን ይችላል፣ ምሁራን ሊሆን ይችላሉ። በማንኛውም ጊዜ መንግስት እንኳን ቢተው ለምን ታውከው ብሎ የመውቶቱ ስራ የኛ የነፃ ወገኖች ኃላፊነት ጉዳይ ነው። እንኳን ተነሳ ለሚቀጥለው መንግስት ሌላ መንግስት የሚቀጥሉት መንግስታት ራሱ ሸክማቸው ይቀላቸዋል ብዬ አስባለሁ። መልካም። አሁን እንግዲህ ጠቅላይ ሚኒስትሩ እያሉ ያሉት የምንፈልገው ከወንድሞቻችን ጋር ሰጥቶ መቀበል መርህ በገበያ መርህ እሳቸው እንዳሉት መነጋገር ነው። ዓለም አቀፍ ማህበረሰቡም ያነጋግረን እያሉ ነው። በኤርትራ በኩል ደግሞ እንግዲህ የተነሳውም እኛ ሰብን ቀድሞውንም አልከለከልናችሁ መጠቀም ትችላላችሁ፣ ነገር ግን የመቆጣጠር በኃይል ወይም በዲፕሎማሲያዊ መንገድ እንቆጣጠራለን የምትሉትን ነገር እሱን አንቀበልም የሚል ነገር ነው። የውጭ ጉዳይ ሚኒስቴሩም ለዲፕሎማቲክ ማህበረሰቡ የሰጡት ማብራሪያ የማስታወቂያ ሚኒስቴሩ ገጽ ላይም በይፋ የተሰራጨው አቋም እንደዛ የሚል ነውና ኤርትራዎች እንግዲህ ለኢትዮጵያ የባለቤትነት ጥያቄውን ማስተናገድ ካልቻሉ ኢትዮጵያ ደግሞ የህልውና ጉዳይን አይቀርም ካለች ጠቅላይ ሚኒስትሩ ጦርነት አንገባም እያሉ ነው። ጦርነት ማስቀረት ይቻላል ወይ? ያለ ጦርነት የባለቤትነት ጉዳዩን ማሳካት የሚቻልበት እድል ያለ ይመስላል ኤርትራኖች ከያዙት አቋም አንጻር? እንግዲህ ዋናው ኤርትራዎች የያዙት አቋም ሳይሆን የኢትዮጵያ መንግስት ጥንካሬ ነው ማተር የሚያደርገው እና ደግሞ የኢትዮጵያ ምሁራን ይህን ጉዳይ ያገባኛል የሚሉ ወገኖች የሚሄዱበት ርቀት ነው ትልቁ ፖይንት። የኤርትራ ወገኖቻችን ወንድሞቻችን የሚይዙት አቋም ኢትዮጵያ በማንኛውም አማራጭ ሲ አክሰስ ልታገኝ አይገባም፣ በኪራይ ግን የእኛን መልካም ፍቃድ ተመርኩዛ ኢትዮጵያ ሲ አክሰስ ሊኖራት ይችላል የሚለው ነገር እሱ ኦልሬዲ የምገዛው ነገር አይደለም። ምክንያቱም ይሄ ሁሉ ርቀት መሄድ አያስፈልግም እኮ ከነሱ በነፃ ለመጠቀም ተሞክሮ ነበር አለ ልማት ምናምን ጀምሮ ነበር አይደል? በዚህ በአሰብ አካባቢ መሰረተ ልማት እኮ ማልማት ጀምሮ ነበር። እሱ አይደለም ነጥቡ። አሁን እሱ አይደለም ነጥቡ። ጉዳዩ የሀገር ህልውና ጉዳይ ነው። የሀገር ህልውና ጉዳይ ከሆነ ደግሞ ምንድነው ለኪራይማ ጅቡቲ እኮ አለች እኮ፣ ሶማሊላንድም ዋና ሶማሊያም አለች። ኪራይ አይደለም። ሲ አክሰስ የሚለው ነገር አብሶሉት የሆነ ሶቨርኒቲ ልታሳይበት የሚችል ያ ደግሞ እንግዲህ አሁን ቀደም እንዳነሳው አንተ በሰላማዊ አማራጭ ሊሆንባቸው የሚችሎች እድል አለ ወይ ብለህ ጠይቀኛል። ያው ደጋግመን እንዳነሳ ነው ታሪክን እናነሳለን፣ ሰነዶችን እናነሳለን፣ ትሪቲ ሪዞሉሽኖችን እናነሳለን። እነዚህ ነገሮች ሁሉ ቴብል ላይ ያሉ ምሁራኖች ከዚህ ቀደም የጻፏቸው ጉዳዮች አሉ። አሰብ ሌጂቲሜት የሆነ ጥያቄ እንዳለን በአሰብ ጉዳይ ያው ሲ አክሰስ በዛ አካባቢ ስለምናገኝ ማለት ነው። እሱን ታሳቢ አድርጎ እንግዲህ መንግስት የሚሄድበት የተቀናጀ ዲፕሎማቲክ በሆነ መልኩ ማለት ነው ሂደት ነው ማተር የሚያደርገው።
ዞሮ ዞሮ ጦርነትን በተመለከተ ያስቀመጡ ነገር አለ። እኛ በጦርነት የትኛውንም ጦርነት አማራጭ አንጠቀምም። በፍጹም ኤርትራን የመውረርም ወይም ከኤርትራ ጋር ጦርነት ውስጥ የመግባትም ሐሳብም እቅድም የለንም ብለዋል። ነገር ግን ይሄ የሲ አክሰስ የምናገኝበትን አማራጭ በኃይል ለመቀልበስ ስለሚመጣ ኃይል ግን ግንባራችንን አናጥፍም የሚል ነገር ሐሳብ አስቀምጠዋል። አሁን እነዚህ ነገሮች መበተን አለባቸው። የቀይ ባህር ጉዳይ የሲ አክሰስ ጉዳይ ሰርቫይቫል ጉዳይ ነው እና የኃይል አማራጭ እንኳን የሚጠቀሙ ኃይሎች ካሉ እንኳን ቆመን አናያቸውም የሚል አንድ የሚተነተን ነገር አለው። ሁለተኛ ሰላማዊ አማራጭ ዝግ እንዳልሆነና ብዙ አሰሪ ነገሮች እንዳሉ ተቀምጧል። እንግዲህ ዞረስት ሴናሪዎች አሉ። በጣም ዞረስት ይሄ የዲፋክቶ ስቴት የሚያነሱት የኤርትራን ሉዓላዊነት ጥያቄ ምልክት እስከ ማስገባት የሚያስደርስ እጅግ በጣም ብዙ ርቀት የሚያስኬድ የፖለቲካ ውሳኔ ሁሉ እስከ መወሰን የሚያደርሳለ። ያ በጣም ዞረስት ሴናሪዮ ነው። ከዛ መለስ ግን ዶክመንቶች ሌጋል ዶክመንቶችን ሪፈር በማድረግ ኢትዮጵያ ከዚህ ቀደም ከአሰብ ጋር በተያያዘ ዓለም አቀፍ የሆኑ ውሳኔዎች አሉ፣ ታሪካዊ የሆኑ ሁነቶች አሉ። እነሱን ኢቭን የአልጀርስ ስምምነትን በተመለከተ ራሱ አንዳንዶች ሪቫይዝ የማድረግ ሁኔታም መሄድ ይቻላል። ምክንያቱም የአልጀርስ ስምምነትን ኤርትራ መንግስት የኢትዮጵያ ሉዓላዊ ግዛት ጥሶ ሲገባ የአልጀርስ ስምምነት ነል ኤንድ ቮይድ ሆኗል ብለው የሚያነሱ አሉ አንዳንድ ወገኖች። አይ በኢትዮጵያ መንግስት ግብዣ ነው የሚል ነገር ደግሞ ያነሳሉ የኤርትራ ወገኖች። ነገር ግን ሌጋል ነገር አለ ወይ? ሌጋል ዶክመንት ላይ ያለ መንግስት በትክክል ፈቅዶ ወደ ኢትዮጵያ ድንበር የገባበት ሁኔታ አለ የሚል ነገር አለ። እነዚህ ሁሉ የመከራከሪያ ሐሳቦች ወደ ቴብል መጥተው ማሸነፍ የሚቻልበት አማራጭ አለ። ዞሮ ጦርነቱ የኤርትራ መንግስት ወደ ጦርነት የሚገባበት የሚችል ምንም አይነት አማራጭም አቅምም የለውም ብለው አቶ ጌታቸው ረዳ በአደባባይ ሲናገሩ ነበር። እንግዲህ እርሳቸው ቅርብ ናቸው እዛ ወደ አስመራ። እርሳቸው እንግዲህ ያገኙት መረጃ ካለ የበለጠ ሰብስታንሺየት እናደርገዋለን። መልካም አሁን ወደ አንተ ስመጣ ጠቅላይ ሚኒስትሩ ያነሱት ነገር እንግዲህ በሰላማዊ መንገድ ነው፣ እኛ ከወንድሞቻችን ጋር መዋጋት አንፈልግም እያሉ ነው። ዓለም አቀፍ ማህበረሰቡ ያነጋግረን እያሉ ነውና ብዙ ጊዜ እርሳቸውም ከዚህ ቀደም ከሆነ በሰላማዊ መንገድ ካልሆነ በኃይል ሲሉ ነበር። አሁን በኤርትራ በኩል በሰላማዊ መንገድ አልሰጥም፣ አሰብን አክሰስ ቱ ሲ ወይም እንደማን ለወደብ አገልግሎት መጠቀም ትችላላችሁ እንጂ በባለቤትነት መቆጣጠር ወይም የባህር ኃይል የሚለውን ነገር አልቀበልም ነው እያለች ያለችው ኤርትራና አሁን ጠቅላይ ሚኒስትሩ ያሉት የሰላማዊ መንገድ የሚሳካ ይመስላል ወይስ ከዚህ ቀደም እንደተባለው በኃይል አማራጭ? ጥሩ ሰላማዊ አማራጭ ማለት ምን ማለት ነው የሚለውን ነገር እስቲ በሁለት እንክፈል። ሁለት አይነት ሰላማዊ አማራጭ ነው ያለው። የመጀመሪያው የሚሆነው ከኤርትራ ጋር ቅድም አንተም ስትል ነበረው በገበያ መር የሚባለው ነገር። ገበያ ማለት ሰጥቶ መቀበል ነው። እሱ ማለት ከዚህ ፊት 5 አማራጭ አስቀምጠን ስለዚህ ጉዳይ ኢትዮጵያ ስታነሳ ስለ ባህር በርና ቤዝ ስትጠይቅ 5 አማራጭ አስቀምጣ ነው። ቆርጦ የሚሰጠኝ ቆርጬ ከዚህ የሚሰጠው መሬት ለአንድ ስላንዲ ወደዚህ ገብቴ ወደዚህ ሰጥቶ መቀበል አንዱ የገበያ መር ማለት ይሄ ነው። ሁለተኛ ሜጋ ፕሮጀክቶች ላይ ካለኝ ነገር ላይ እሰጣለሁ። ዳሴ ሊሆን ይችላል፣ አየር መንገድ ሊሆን ይችላል። ከዛ ደግሞ የሆነ ነገር ይቀበላለሁ። ስጦታ ነው ገብቷል፣ ክራይ አይደለም እዚህ ውስጥ ማለት ነው። ገበያ መር ይያለን በሰጥቶ መቀበል ማለት እንደዚህ አይነት 5 አማራጮች ቀርቦ ነበር። ይሄ ነው ይሄ አንዱ በድርድር በሰላማዊ መንገድ የሚባለው ነገርና በሰጥቶ መቀበል በገበያ መር የተባለው እሱ ነው። ኦኬ ይሄ የሚቀበል ጠፋ ልበል ወይ ኤርትራ አልቀበልም ልትል ትችላለች። ይሄንን ጉዳይ ዘነከስት የሚመጣው ግን ህጋዊ የሆነ ሰላም አማራጭ አለ። ባይዞ አሰብ ዝም ብሎ አይደለም። አንዳንድ የህግ ባለሙያዎች ሲከራከሩ የሚያነሱት ነገር አለ። ኢትዮጵያና ኤርትራ በኮንፌዴሬሽን እንዲዋሃዱ የተደረገበት ነገር ዋና ዓላማ ያ ነገር እንዲደረገበት ጉዳይ ኢትዮጵያ ለባህር በር እንድታገኝበት ታስቦ ተደረገው። ፌዴሬሽኑ ፈርሶ እንዲዋሃዱ የተደረገበት ምክንያት ይኸውልህ ሎክ ይሄ ዝም ብሎ እንትን አይደለም። ዩናይትድ ኔሽንስ ስምምነት ነው። ታሳቢው ኢንቴንሽኑ መጀመሪያ ኢትዮጵያ ባህር አልባ የሆነችውን ባህር በር የምታገኝበት መንገድ ነበረ። ይሄ ከሆነ መጀመሪያ የተዋሃዱበት ነጥባቸው ከሆነ ኤርትራ ከኢትዮጵያ ስትለይ ኢትዮጵያ ባዶን የሚቀርበት የሚፈርድበት አካል የለም ማለት ነው። ይሄ ሌላኛው ህጋዊ መደራደሪያ ነገር ነው ማለት ነው። ሁለተኛ ብዙ ያነሳሉ። ኢቨን አሰብ የኢትዮጵያ አካል ነበረች። አንድ የአፋር ሱልጣኔት ነው
ወስዶ ለጣሊያን የሸጠው። ከዛ በኋላ ነው ያ ሰውዬ ደግሞ የኤርትራ አካል የኤርትራ ቅኝ ግዢ የነበረው ጣሊያናዊው የኤርትራ አካል ያደረገው እንጂ በህጋዊም በሞራልም አሰብ የኢትዮጵያ አካል ነች። ለዚህ ማረጋገጫ የሚሆነው ኢትዮጵያ መሪ የነበሩት አጼ ምኒልክ የኢትዮጵያ ዳር ድንበርን ለዓለም አቀፍ ለዓለም ህዝብ ሲያሳውቁ ቀይ ባህር በሚለው ያሳወቁት። ይሄም ሌላ መከራከሪያ ነጥብ ብሎ የሚያነሱ ሰዎች አሉ። ሌላኛው የሌጎሱን አግሪመንት ይነሳል። አገራቶች ቀኝ ግዢ ነፃ ሲወጡ ቀኝ ግዢዎች በያዙት እንትን ነው እንጂ ከዛ ውጭ አይያዝም ነው። በዛ ሐሳብም ከተከደ አሰብ የኢትዮጵያ አካል የምትሆንበት ነገር አለ። ሁለተኛው ነጥብ ይሄኛው ነው ማለት ነው። ይሄ የመደራደሪያ ሰላማዊ መንገድ የምንለው ነገር በሁለቱ ክንፍ ተቀመጠ። ወደ ህግ ልንሄድ እንችላለን። ወደ ህግ ስንል ዝም ብሎ ደረቅ ነገር አለ ሚዜን የምንሄደው ማለት ነው። አሁንም ማነሳልኝ ነገሮችና ከዛም በጣም የተነከሩ እነዚህ ጠንክሮ የሚቀርቡበት ሁኔታዎች አሉት ማለት ነው። ኦኬ ይሄ ካልሆነ ምንድነው የሚሆነው? ለዚህ ነው ጠቅላይ ሚኒስቴሩ ያሉት አታስቡ በቀይ ባህር አንዋጋም፣ አዋ አንዋጋም፣ በእንደዚህ መንገዶች ግን እናስመልሳለን ነው ማለት ነው። በውጊያ ሳይሆን በህግም ቢሆን እናስመልሳለን ነው። ነገር ግን ይሄ ሁሉ ነገር የህግም ፍትህም ብናጣ የድርድሩን ጉዳይ ቅድም እግዚአብሔር ይስጦ አሳንሳሌ ነገረን። ኢትዮጵያ ኤርትራ አይደለም ለቀይ ባህር ለኢትዮጵያ አክሰስ ልሰጥ ከሌላ ቦታም ብታገኝ የተሳሳተ ነው ብላ ነው የምታስበው ኤርትራ አቋሟ። ኢትዮጵያ ማለት ታፍና መቀመጥ ያለባት አገር ነው የሚል አቋም እንዳለው ሻዕቢያ ነገረን። እሱ ጥሩ ፍርድ ቤት ላይም ሄደን ዓለም አቀፍም ይሄንን ነገር የነሱ እንኳን ተባባሪ ቢሆኑና ቢያሳጡን ምንድነው የሚሆነው የሚለው ነገር ነው። ዌል ጉዳዩ የሉና ጉዳይ ነው ከተባለ የመኖርና ለመኖር ጉዳይ ነው ማለት ነው። መኖርና ለመኖር ጉዳይ ላይ ደግሞ ማንንም አይለማመጥም። ወይ ነክሰት ሞታለ ወይ ደግሞ ነክሰ ጥቅምን ታስከብራለ ማለት። ዋና ጉዳይ ምንድነው? ህልውና ጉዳይ መሆኑ ላይ ብቻ መስማማት ነው። ምናልባት አንዳንዱ እሱ ስልጣን ስላላገኘ ወይ ደግሞ ነገኔ በመሳሪያ መንግስት ጥዬ ስልጣን ስለሚይዘው ዛሬ ህልውና ጉዳይ ለኔ አሰምኔም አይደለም ሊል ይችላል። አንዳንድ ወደን የሱ አክቲቪስት የሆነው አሰብ ህልውና ጉዳይ አይደለም ሊል ይችላል። ባህር በር ጉዳይ ህልውና ጉዳይ አይደለም ሊል ይችላል። ነገር ግን አይምሮ የሚሰራውና በደንብ አድርጎ ነገሮችን ማገናዘብ የሚችል ጦርነቱን ማንንም አይወስድብንም፣ ስልጣን መቀባበሉ ማንንም አይወስድብንም፣ እሱን እንቀጥላለን። ነገር ግን በዚህ ጉዳይ ላይ የኢትዮጵያ አካል ላይ የባህር በርነትን ባለቤት አድካረግ ነው። ግን ነገ እኮ ስልጣን ወስዳለሁ የሚለውም ሰውዬ ለሱም ጠቃሚ ነው የሚሆንለት የተለያየ ዕቃ መሳሪያ ምናምን የሀገሪቷን ነገር ያስወጣል ያስገባል ማለት ነው። ስለዚህ በዚህ በዋና ጉዳይ ላይ መግባባት የሚያቅትበት ጉዳይ የለም። ነገ አለስ የነው ሱማን ሳሌ አሽከርካሉን ከመስተቀር እነሱ ኢትዮጵያዊ በእንቅልፍ ልቡም ባህር በር ጋር መድረስ አለብኝ የሚለውን ነገር ማሰብ የለበትም። ካሰበም ተሳስተዋል በስተት ነው ያሰበው እንጂ ትክክለኛ አስተሳሰብ አይደለም የሚል አቋም ነው ያላቸው። የነሱን ሐሳብ ሼር የሚታረካለው በስተቀር ይሄ ጉዳይ ላይ የሉና ጉዳይ መሆኑ ላይ ምንም ጥያቄ ውስጥ የሚገባበት ጉዳይ አይደለም ማለት ሶ የሉና ጉዳይ መሆኑን ከተስማማንበት በህግ ሞከር በድርድር ሞከር ሶስተኛው ምንም አይጥርጥር አስመረ ይበልንገር በጉልበት እንወስደዋለን። በህግ በሰላም በፍቅር ሁለቱ ወንድማማቾች ህዝብ ለአደጋን በማጋለጡበት ሶስተኛ ወገን ሳይገባንበት ተነጋግረን መውሰድ አንዱ መጀመሪያው እሱ ነገር ነው። መሰጣጣት ማለት መውሰድ ማለት ከነሱ ብቻ ቀምቴ መምጣት አይደለም። ለነሱ የሚገባ ሰጠን ለኛ ደግሞ የሚገባ እንዲሰጡን። አይ ሁለተኛ ነገር ደግሞ ያሉን ነገሮቻችን ይዘን ፍርድ ቤት ቀርበን መነጋገርና ፍትህ መጠየቅ። ይሄ ሁሉ ማይሆን ግን ከሆነ ታፍነን የምንቀመጥበት ምንም አይሌጋል ባክግራውንድ የለውም። እኛም የአባቶቻችን ልጆች ነን። አባቶቻችን ድንበራችን ቀይ ባህር ነው ሲሉ ነበሩ። ስለዚህ ዛሬ በእኛ ዘመን ላይ አይ ቀይ ባህር የኛ ጌቶች ስለያዙኛ እሱን ተንበርክከ አሽከሮች ስለሆኑ ባንዳ ስለሆኑ ምንተው ጉዳይ የለውም እንደዚህ አይነት ነገር ማለት ነው። ይሄ ነው ግልጽ ያለ ነገር ነው የተረዳው ተሳቸው ንግግሩ ውስጥ ማለት ነው። መልካም እንግዲህ ከኢትዮጵያ የምታነሳው አሁን አክሰሱ ሲ ኬንያም ጅቡቲም ሶማሊያ ለመስጠት ችግር የለብንም ነው የሚሉት ተጠቀማለች። አሁንም እስካሁን የተጠቀመች አለችው በኬንያም በሶማሊያም በጅቡቲም እንግዲህ ይነስ የሚብዛም ተጠቀማለች። አሁን ከኤርትራ በኩል ስጋቱ ከፍ ያለው
ቢያንስ ከነዚህ ሀገሮች በኩል ታሪካዊ እንትንም ስለሌላት ቀረብ የሚለው የአሰብ የቅርብ ታሪክ እንደሆነ ቀይ ባህር ድንበሯ ሆኖ አሰብ ወደቧ ሆኖ ስትጠቀም ስለነበረ ከዓመታት በፊት ኢትዮጵያ ይሄ ታሪካዊ ዳራም ስላለ ነው አሁን ነገሩ ከረር ያለው ወደዛም ኢትዮጵያውያኖችም የባህር በር ማግኘት ያለብን የግድ ከአሰብ ነው ከኤርትራ ነው የኛ ነበር ያላግባብ ነው የተወሰደው የሚል ጥያቄ የሚነሳው ይሄን ኤርትራ ካልፈቀደች ከጋግባም እንግዲህ ሀገር ሆና ሄዳለች የዩኤንም የአፍሪካ ቻርተሮችም ከአክሰስ ቱ ጋር ያሉትን ብንመለከት መጠቀም መብት ነው ማንንም ሀገር ለአንድ ሉክ የሆነን ሀገር መከልከል አይችልም የባለቤትነት ጉዳይ እንግዲህ ያም ቢሆን የአንድን ሀገር ሉዓላዊነት ያከበረ ነው የሚል ነገር አለ በህግ አግባብ የሚሄዱ እድል እንግዲህ ይጥበብ ይስፋሱ አከራካሪ ነገር ነው ብዙ ነገሮች ይነሳሉ ነገር ግን ከኛ አንፃር ገፍተናል ሄድንበት አሁን ጠቅላይ ሚኒስትሩ ያሉት በድርድር አደራድሩ ነው ያሉት ቃል በቃል ዓለም አቀፍ ማህበረሰብ ኤርትራ በድርድር የመስጠት አዝማሚያ ያላት አይመስልም አሁን ካለው ሁኔታ በሰላማዊ መንገድ የሚሳካ ይመስላል አሁን ባለው ሁሉ ነገርኩ እኮ አሁን ድርድሩ ቀረበ ከድርድሩ በኋላ የህግ ጉዳይ ሄዳል ነው እኮ አይ ሰላማዊ አማራጭ የሚሳካ ይመስላል አይ ድርድሩን እሱ እንትኑ በርደን ያለው በኤርትራ ላይ ነው ለምን እንደቃለ እንደዛ ምለ ይሄንን ጉዳይ እኛ ከተግባባንበትና የሉናችን ጉዳይ ነው ፕሊስ ይያል ነው ያለው አሁን መንግስት ብቻ አይደለም ህዝብ ነው ያለው ይሄንን ተረርቶ ያለውን ዘላለማዊ የሁለቱ ወንድማማቾች ህዝቦችን ሰላማዊ ሰላምን ለማስቀጠል ስል በድርድር ጉዳይ በሰላማዊ መንገድ መቀበሉ ጉዳይ ከኛ በላይ ለኤርትራ ነው ጠቀሜታው ማለት ነው ለምን መሰለ ካልሆነ እዛው ጋር ምንቆሙ ነገር ስለሌለ ማለት ነው የሚቆም ነገር ቢሆን በቃ አይ አንሰጥም አንቀበልም ሊሉ ይችላሉ ግን እኛ እዛው ጋር እንቆምም እኛ እዛው ጋር ካልቆምን ደግሞ ማአቱ እነሱ ላይ ነው የሚሄደው ማለት ነው ስለዚህ የሚሻለው በሰላማው በድርድሩ በኩል መቀበሉ ለነሱ ነው የተሻለ ውሳኔውም ያለ በነሱ እጅ ላይ ነው ኳሱም ያለው እነሱ ጋር ነው ማለት ነው ይሄን ግን የማይቀበሉ ግን ከሆነ የሚመጣው ነገር ማንኛውም ነገሮች ዘወርስቱ ሴናሪዮም ይጨምራል እንጂ የሚቆም ነገር አይደለም ነው ያልኩት ያለው ነገር ማለት ነው ደሬስ ባንተ በኩል አሁን አማን ያስቀመጠው ጠቅላይ ሚኒስትሩ የሚያስቀምጡት በድርድር ሰጥቶ የመቀበሉ ሁኔታ አሁን ባለው ሁኔታ እንግዲህ ከኢትዮጵያም ከኤርትራም በኩል ያሉትን እስካሁን ያሉትን ተጨባጭ መረጃዎች መሰረት በማድረግ ምን ይታያል የመሳካት እድል ይኖራል አሁን እንግዲህ የመሳካት እርሳቸውም ሲያነሱት ጠቅላይ ሚኒስትሩ ልጆቻችንም የሚቀጥለውም ትውልድ እያነሳው ይቀጥላል የሚል ነገር ነው የግድ አጀንዳውን ማንሳት በራሱ የፍጻሜው አንድ አካል ነው የሆነ ግብ ደረስክ የሚባለው ግቡ ላይ ሲደርስ ሳይሆን ስራውን መጀመር ነውና ስራውን መጀመሩ በራሱ እኔ የፍጻሜው አንድ አካል ብዬ ቆጥረዋለሁ ስለዚህ ጠቅላይ ሚኒስትሩ አሁን ባለው ብልጽግና በሚመራው መንግስት ማለት ነው ኢቭን ባይሳካ እንኳን ቀጣይ ትውልድ ይዞት ይቀጥላል የሚል ነገር ነው ነገር ግን ብዙ አማራጮችን መከተል ይቻላል ኢንተርናል የሆነውን የፖለቲካ ቴምፖ እሱን ሰላማዊ በሆነ መልኩ ማዕቀፍ በተወሰነ ደረጃ አለዝቦ ውስጣዊ ጥንካሬን በደንብ አድርጎ ከተላበሰ በኋላ እየተላበሰ ማለት ነው የግድ ማቆም የለበትም መቀጠል አለበት ጥያቄው ይቀጥላል ነገር ግን የበለጠ የመንግስትን አቅም ለማጎልበት ውስጣዊ ቅራኔዎችን በሰላማዊ ማዕቀፍ ያስተካከሉ ሳይድ ባይ ሳይድ ደግሞ ይሄን የቀይ ባህር ጉዳይ አክሰስ ጉዳይ ጥያቄ ያቀርቡ ወደፊት መሄዱ ምክንያታዊ ይመስለኛል ነገር ግን የመሳካቱ ሁኔታ እውነት ለመናገር ያው የመንግስት የህዝብ አጠቃላይ ስቴክሆልደርስ ጥንካሬ ነው ለመንግስት ብቻ መተው ነገር አይደለም ማንኛውም ሀገር ወዳድ ዜጋ እዚህ ላይ ሊረባረብ ይገባል ከሚል አንፃር ነው ሰላማዊ መንገድ የሚለው አማራጭ ይገዛኛል እስከመጨረሻው ባይሆን ከተባለ ደግሞ እንግዲህ በአንድ የምትቆምበት የፖለቲካ ስርዓት ፈጥረህ ከዛ በኋላ ወደ ኃይል አማራጩም እስከመሄድ መድረስ ይቻላል ነው አመሰግናለሁ አማን ውድ ቤተሰቦቻችን ወደ ሁለተኛ ጉዳያችን እናልፋለን ሁለተኛ ጉዳያችን እንግዲህ በአማራ ክልል ለተወሰኑ አንድ ወር ሁለት ወር ገደማ ጋብ ብሎ የነበረው በአንጻራዊነት ውጊያ ከሰሞኑ እንዳዲስ እንግዲህ ተጋግሏል ይሄ ሆነውም በአራቱም ቀጠና የሚንቀሳቀሱ የፋኖ አደረጃጀቶች በጋራ ውጀነዋል ባሉት ዘመቻ አንድነት እንደሆነ እየተገለጸ ነው እንግዲህ በተለያዩ አካባቢዎች በጎጃም በጎንደር በሸዋ በወሎ ውጊያዎች እንዳሉ በፋኖ በኩል የሚወጡ መረጃዎች እንደዚሁ ደግሞ በመንግስት በኩል በመከላከያም በየአካባቢው ባለስልጣናት የሚሰጡ መረጃዎች ያመለክታሉ ደረዚሁ ላንተ ድል ስጥና እንግዲህ
ይሄ ግጭት እንግዲህ ባለፉት 2 ወራት ወደ ቀበሌ ወርደዋል። ቆመው ፊት ለፊት መዋጋት የማይችሉበትን ነገር ፈጥረናል የሚል ነገር በመንግስት በኩል ስንሰማ ነበር። አሁን እንደገና ውጊያው በተለያዩ አካባቢዎች ከተሞች አካባቢ ጭምር እንደ አዲስ እየተቀጣጠለ እንደሆነ እየተመለከትን ነው። እንዴት ታየዋለህ? እንግዲህ ከዚህ ቀደም ደጋግመን እንደተናገርነው የችግሩ ምንጭ በትክክል ካልታከመ እንደው ዝም ብለህ እያስታመምክ ከእንደገና ችግሩ እየመረቀዘ እንደዚህ ቪሸስ ሰርክል በሆነ መልኩ መቀጠሉ የማይቀር ነው። ቅድም መጀመሪያ የተወያየንበት አጀንዳ ትልቅ አገራዊ አጀንዳን ኢቭን በጋራ ተሸክመን ከግብ ለማድረስም እንደዚህ አይነት ውስጣዊ ቅራኔዎችን በሰላም መፍታቱ ለድርድር የሚቀርብ አይመስለኝም እና የሰላማዊ አማራጮች የሚባለው ነገር እንደውም የምክር ቤቱ ተወካይ የአብን ተወካይ ማለት ነው ዶክተር ደሳለኝ ለትጥቅ ይዘው ትጥቅ አንስተው ለሚዋጉትም ያቀረቡት ጥሪ ያለ ማለት ሰላማዊ አማራጭ የሚለው ነገር ማለት ነው። ዞሮ ዞሮ አሁን የተነሳው ለምንድን ነው የፈነዳው በዚህ ደረጃ ማለት ሁሉም አካባቢ አማራ ክልል እንደዚህ ኦርጋናይዝድ በሆነ መልኩ ጀምረናል የሚል ነገር በሚዲያ ሰምተናል። ለምንድን ነው እንደዚህ አይነት ግጭት የፈነዳው የሚለውን ነገር አንድ 4 ሲናሪዎችን ማስቀመጥ ይቻላል። እንደው በሲናሪዮ ደረጃ ማለት ነው። አንደኛው ፕሮአክቲቭሊ ነው ወይ ፕሮአክቲቭሊ ማለት እነዚህ የፋኖ ታጣቂዎች እንግዲህ ውደታቸውን ዝግመተ ለውጣቸውን ጨርሰው ወደ አንድ ሊመጡ ወይም ወደ አንድ የመምጣቱ ዋዜማ ላይ ደርሰው ከውስጣቸው ተነጋግረው መንግስት ላይ ጥቃት እንፈጽም ብለው ያነሱት ጦርነት ነው ወይም ግጭት ነው ወይ? ይሄ ፕሮአክቲቭ ማለት በራሳቸው እቅድና ትልም ተጉዘው ማለት ነው በተቀናጀ መልኩ ባላጋራ የሚሉት ኃይል ላይ ውጊያ የመክፈት ሁኔታ ማለት ነው። ይሄ ምን አንድምታ አለው? ፖለቲካዊ ኦርጋን ለመውለድ ማለት ነው። አዲስ ፖለቲካዊ ኦርጋን ለመውለድ እንደዚህ አይነት አክሽኖችን ኦርጋናይዝድ በሆነ መልኩ ባላጋራ ላይ ጥቃት ስከፍት አንድ የፖለቲካ ኦርጋን ለመፍጠር ኮንሰንሰስ ላይ ወይም ደግሞ ስምምነት ላይ መድረስ የምችልበትን ጥርጊያ ይከፍትላል ተብሎ ይታመናል። ይሄ የመጀመሪያው ሲናሪዮ ከሆነ ማለት ነው። ሁለተኛው ሲናሪዮ ደግሞ ሪአክቲቭ ከሆነ ለምሳሌ ሪአክቲቭ ማለት ደመነፍሳዊ ግብረ መልስ ማለት ነው። እንግዲህ መንግስት ከኤርትራ ጋር የገባው መወጣጠር አለ። ወደ ጦርነት ባያመራም ፖለቲካዊ ውጥረት አለ። ቲፒኤልኤፍ ደግሞ የሚፈጥረው የፖለቲካ መስቀልቅል አለ። ስለዚህ መንግስት በየቦታው ቢዚ ስለሆነ ይሄ በጣም ኮንዱሲቭ የሆነ ወይም ደግሞ በጣም ምቹ የሆነ ጊዜ ስለሆነ አሁን አስፈላጊም እርምጃ እንውሰድ ብለው እንደው ደመነፍሳዊ በሆነ መልኩ ወይም ሪአክቲቭ በሆነ መልኩ ነው ወይ ውጊያውን የከፈቱት። ሶስተኛው ሲናሪዮ ሊሆን የሚችለው ኤክስተርናል ፋክተር እንግዲህ ብዙ ጊዜ የኤርትራ መንግስት በራሱ ከኢትዮጵያ መንግስት ጋር መዋጋት የሚችልበት የሚሊተሪ ቁመና ወይም ፖለቲካዊ ቁመና የለውም ተብሎ ይታሰባል እና ሊጠቀምበት የሚችለው ወይም ደግሞ ከኢትዮጵያ መንግስት ጋር ኢትዮጵያ መንግስት ላይ ጫና ማሳደር የሚችለው አናሊስቶች የተለያዩ አናሊስቶችም እንደሚጽፉት ኢትዮጵያ ውስጥ ያለውን ኢንተርናል ዲቪዥን ካፒታላይዝ በማድረግ እና የፋኖ እንቅስቃሴዎችን ወይም የፋኖ ንቅናቄም ኤክስተርናል ማለት ነው ወይም የኤርትራ መንግስት እንግዲህ አንዱን አንጃ አክሰስ አድርጎ በዛ አንጃ አማካኝነት ኦርጋናይዝድ የሆነ ሚሊተሪ አታክ ተካፍቶ ነው ወይ? ሶስተኛው ሲናሪዮ ማለት ነው። አራተኛው ሲናሪዮ ሪብራንድ ለማድረግ የራስን ምንድነው አደረጃጀትን ውጊያን አሁን እንግዲህ የፖለቲካ ዲስኮርሱ ስትመለከቱት አየሩን የያዘው የወደብ ጉዳይ ነው። የኢትዮጵያና የኤርትራ ቴንሽን ነው። ስለዚህ በብልጽግና ወይም ሴንትራል ገቨርንመንቱና በፋኖ መካከል ያለው ትግል ረገብ ብሏል። ስለዚህ የፖለቲካ ዲስኮርሱን ማተክቶታል የወደብ ጥያቄ ማለት ነው እና ይሄን ሪብራንድ ለማድረግና ወደ ፖለቲካ ዲስኮርሱ ለመመለስ ይሄ ሚሊተሪ አክሽን ተወስዶ ከሆነስ የሚል አራተኛ ሲናሪዮ አለ ማለት። እነዚህ ከአራቱ አንዱ ሲናሪዮ ላይ እንደሚያርፍ ሳይታለም የተፈታ ጉዳይ ነው። ነገር ግን ይሄ አሁን አማራ ክልል ከፈነዳው ግጭት በኋላ አንዳንድ ግብረ መልሶችን እንደው በአንድምታ ደረጃ እንተንትናቸው ግብረ መልሶች አይተናል። ለምሳሌ ማርቲን ፕላውት የሚባለው ከዚህ ቀደም የነጩ ቲፒኤልኤፍ ወይም ነጩ ወያኔ የተባለ የሚያቆለጳጵሱትና ትልቅ ካምፔን ሲያደርስ የነበረው ለቲፒኤልኤፍ ወገን በልዩነት ማለት ነው አማራ ክልል ያለውን ግጭት በደንብ ሄድላይን እየሰጠ እየዘገበ ነው። ለምን ነው እንደዚህ ማድረግ የጀመሩ ብለን ስናስቀምጥ አሁንም የተለያዩ ሴናሪዎችን ማስቀመጥ ይቻላል። አንደኛ የጠላት ወዳጄ ነው የሚል ነው። ማርቲን ፕላውት ሁሌ ግድ የሚለው የቲፒኤልኤፍ ወይም ደግሞ በጣም ጽንፈኛው የትግራይ ብሔረተኝነት የሚያቀነቅነው አካል ማለት ነው እሱ ወደ
ፖለቲካ ፕላትፎርም እንዲመለስ ወይም ደግሞ ኢትዮጵያ ውስጥ ባለው የፖለቲካ ትወና ውስጥ ከእንደገና ራሱን አድሶ ወደ ፖለቲካ ትወናው እንዲመለስ ይፈልጋል ቲፒኤልኤፍም ማለት ነው። እና ቲፒኤልኤፍ ከሴንትራል ገቨርንመንት ውስጥ ጋር የገባው ጠብ አለ እና ሴንትራል ገቨርንመንቱን የሚያዳክም ማንኛውም ኃይልን የመደገፍ የጠላት ወዳጅ ነው የሚል ነገር ነው እና በዛ እሳቤ ማርቲን ፕላውት የፋኖን ንቅናቄ ሄድላይን አድርጎ ሊያመጣው ይችላል ከራሱ የፖለቲካ ቀመር አንጻር። ሁለተኛ ማርቲን ፕላውት ምናልባት የሻዕቢያ ወይም ደግሞ የኤርትራ መንግስት እንግዲህ ኢትዮጵያ ውስጥ ያለውን ኢንተርናል ዲቪዥን ካፒታላይዝ ለማድረግ ስለሆነ ዋናው የኤርትራ መንግስት እንቅስቃሴው በመሆኑም አማራ ክልል ያለውን የፖለቲካ ውጥንቅጥ ምስቅልቅል የበለጠ ሄድላይን ዓለም አቀፍ ሄድላይን እንዲሆን አፕሮች አድርጎት ሊሆን ይችላል ብለን ታስቀምጥ ይችላል። ሶስተኛ በራሱ የፋኖ ደጋፊዎችም ማርቲን ፕላውትን ብቻ ያሉ በቃ እንደ ማርቲን ፕላውት ያሉ ተጽዕኖ ፈጣሪ በዓለም አቀፍ ሚዲያዎች ላይ ጉዳዩን ከቨር እንዲሰጡት አድርገው ሊሆን ይችላል የሚል እናስቀምጣለን። አሁን እንግዲህ ሴናሪዎች ናቸው እነዚህ 1 2 3። ዞሮ እንደዚህ አይነት ግጭቶች አሁን አማራ ክልል ያለው ግጭት እንዲሁ ሁለንተናዊ በሆነ መልኩ እንደዚህ ኦርጋናይዝድ በሆነ መልኩ መፈንዳቱ ለመንግስት ሌላ ሄድላይን ነው ይቅርታ ሄዴክ ነው። ነገር ግን እንደዚህ አይነት አሁን ኦርጋናይዝድ በሆነ መልኩ መንግስትን ከማጥቃት በዘለለ እነዚህ ኃይሎች የተጣጣሱት ኃይሎች አንድ የፖለቲካ ኦርጋን ቢፈጥሩ አንደኛ መንግስት ለመነጋገርም ፑሽ ለማድረግ የዓለም አቀፍ ማህበረሰብም ጫና ለማሳደር ወደ ሰላማዊ ማዕቀፍ እንዲመጡ ጫና ለማሳደር በጣም ይመቻል እንደ የፖለቲካ ኦርጋኑ ማለት ነው። አሁን ይሄ ግጭቱ እንደምንመለከተው ግጭት እንደ ዝም ብሎ ጠረጴዛ ላይ ቁጭ ብለህ ወይም አርምቼር አናሊስት ሆነ ወይም ደግሞ ልክ ወንበር ላይ ቁጭ ብለህ እንደምትተነትነው በጣም አልጋ ባልጋ ነገር አይደለም። ማህበረሰብ ይደቃል፣ ኢኮኖሚ ይደቃል፣ ፖለቲካው ይመሰቃቀላል፣ ውስጣዊ አንድነትን ያላላል፣ ብዙ ኪሳራዎች አሉ። ስለዚህ እነዚህ ኪሳራዎችን ከሚዛን ላይ ያስቀምጠን የወረስ ሴናሪዮ በጣም መጥፎ ከሆኑት አማራጮች የተሻሉን አማራጭ መርጠን ወደ ሰላማዊ መንገድ መምጣቱ እጅግ በጣም አስፈላጊ ነው። ዶክተር ደሳለኝም ጥሪ ያቀረቡት ከዚህ አንጻር ይመስለኛል። እንግዲህ አሁን ያው የፈነዳውን እንግዲህ እዛ አካባቢ ያለው የፈነዳውን ጦርነት አንዳንዶች አሁን ካለው ከእንደገና ጀስቲፋይ የሚያደርጉት አሉ። አሁን አቶ ጌታቸው ረዳ በአደባባይ ወጥተው 270 ሺህ ጦር አለን ከ270 ሺህ እንደው 70 ሺህ ጦር እንኳን ይበቃናል፣ ሌላውን በዲዲአር ሽፋን ራሱን በኢኮኖሚ ምናምን ደግፈን 70 ሺህ ጦር ለትግራይ ለዋላቢነት በቂ ነው ብለው በአደባባይ ተናግረዋል። አሁን ይሄንን ምን ያደርገዋል? 100 ነው ያሉት። ምን ያደርገዋል? እዚህ የፋኖ ታጣቂዎች የጀመሩትን ትግል ጀስቲፋይ ያደርገዋል። ምክንያቱም ቲፒኤልኤፍ የሚባል እጅግ በጣም ጠንቀኛ የሆነ ድርጅት እስከ አፍንጫው ታጥቆ ደግሞ አማራ ክልል ህዝብን ወይም የአማራ ህዝብን ታሪካዊ ጠላቴ ነው ብሎ በማኒፌስቶ የቀረጸ ድርጅት ማለት ነው። እስከ አፍንጫው ታጥቆ እንዴት ነው እኛ ዝም ብለን ዲስአርም እንደረገው ብለው ያነሱት የመጀመሪያው ራሽኔል ጀስቲፋይ የሚያደርግ ነው በአደባባይ የተናገሩት ብለው ያስቀምጠዋል እንደ አዲስ። ዞሮ ጉዳዩን እንግዲህ በጣም ብልህነት ይፈልጋል። የመንግስትን ብልህነት ታክሎ ግጭቱ ወደ ሰላም ማዕቀፍ ቢመጣ ደስታችን ነው። መልካም። እንግዲህ ትናንት ይህ ጉዳይ በፓርላማ ተነስቶ ነበር። የአብኑ የህዝብ ተወካዮች ምክር ቤት ተወካይ ዶክተር ደሳለኝ ጫኔ እንግዲህ እየደረሰ ያለውን እንትን አንስተው እንግዲህ የአማራ ፋኖ ብቻ አይደለም የኦሮሚያ ክልል የሚንቀሳቀሱ ኦላም ለሰላም ንግግር ዝግጁ እንደሆኑ ጥሪ ያቀርበው መንግስትም ደግሞ ትልቁ ሮል ያለው መንግስት ጋር ነውና የቢስራን ይወጣ የሚል ነገር ተናግረዋል። ጠቅላይ ሚኒስትሩ ምላሽ ሰጥተዋል። እንግዲህ ኦሮሚያም አስገብተናል፣ አማራ ክልልም እያስገባ ነው፣ ሰሞኑን እንኳን 70 ምናምን አስገብተናል የሚል ነገር ተናገሩ አማራ ክልል እና በዚህ ልክ አሁን በየሚዲያው የአቶ አረጋ ከበደ አስተዳደርም የሚሰጧቸውን ነገር የምናየው ወደ ሰላም ግቡ ምናምን የሚሉት ይሄ በተበጣጠሰ መንገድ የማስገባቱን ነገር ነው። ጠቅላይ ሚኒስትሩም ያን ሪፈር አደረጉት። በሰላማዊ መንገድ ይፈታ የሚል ጥያቄ ሲቀርብ ይኸው ሰሞኑን እንኳን 70 ምናምን አስገብታ እሱ ነው ወይ ሰላማዊ ማዕቀፍ የሚል ጥያቄም ይነሳል። አሁን ያለመተማመኑም ለመነጋገር በመንግስት ነው በታጠቁ ኃይሎች መካከል እሱን እንዴት ታያለህ? ባጭሩ በችርቻሮ ታጣቂዎችን ወደ ሰላማዊ ማዕቀፍ ማምጣት ዘላቂ መፍትሄ አያመጣም። ይሄን በኦሮሚያ ክልል ተመልክተናል። አሁን ሸዋ አካባቢ ያለው ጃልሰኒ ወደ ሰላማዊ ማዕቀፍ ከመጣ በኋላ ግጭቱ አልበረደም እና እንደውም የምክክር ኮሚሽኑ ያቀረበው ለክልል መንግስት ሆነ እንጂ ለፌዴራል መንግስቱ ያንን ጥያቄ ቢያቀርብ ባለፈው የተወያየንበት ማለት ነው የተናጠል ተኩስ አቁም ይደረግ፣ ከዛ በኋላ የፖለቲካ እስረኞች ይፈቱና ከመንግስት ወገን ቁርጠኝነት ይታይና እስቲ እነዛን ደግሞ ታጣቂዎች ደግሞ ግብረ መልስ እንመለከተዋለን የሚለው ጥያቄ በምክክር ኮሚሽኑ ዘንድ ማለት ነው ለመንግስት ለሴንትራል ገቨርንመንቱ ቢቀርብ የተሻለ አማራጭ ይሆናል እንጂ በችርቻሮ ወደ ሰላማዊ ማዕቀፍ አመጣህ የምትፈታው ሰላማዊ አማራጭ አይኖርም።
ምክንያቱም ግማሹ አንዳንዱ ውጊያ ሰልችቶት የተወሰነ ግሩፕ ልታገኝ ትችላለህ። ነገር ግን ችግሩን ዋናው የችግሩን ምንጭ ሄዱን ማለት ነው ጭንቅላቱን ካላከምከው ቢሸ ሰርክል ይሆናል። አማን ባንተ በኩል እንግዲህ እንዴት ትመለከተዋለህ? እንግዲህ ከዚህ ቀደም በተጋጋሚ አውርተንበታል። በሰላማዊ ማዕቀፍን ከሆነ በአግባቡ በልኩ መነጋገር እና ችግሩን አድሬስ ማድረግ ይገባል የሚል ነገር አለ። ነገር ግን በመንግስትም በታጠቁ ኃይሎች መካከል እሱን አናይም። በመንግስት በኩል እንግዲህ አቶ አረጋ ከበደም ከሰሞኑ ጭምር ሲሉን የነበረው የለም ትንሽ ቀበሌና ወረዳ ነው ያሉት፣ ፊት ለፊት ቆሞ መዋጋት አይችሉም በመከላከያ አመራሮች፣ እንደዛ አይነት ነገር ስንሰማ ነበር። አሁን እንግዲህ እንደምንሰማው ከሆነ በመንግስትም በኩል በፋኖ ታጣቂዎች በኩል እየወጡ ያሉ መረጃዎች የሚያመላክቱት ውጊያው ረገብ ብሎበት ከነበረው ሁኔታ ተጋግሎ መቀጠሉን ነውና ይሄ ደግሞ ለተራዘመ ጊዜ እርስ በርስ ነው የምትዳከመው። ወደክም ጠላህም እንደ ሀገር ነው የምትዳከመው። ይሄንን እውነታውን መሬት ላይ ያለውን ነገር አለመቀበል ነገሮች አሉና እንዴት ታየዋል? መልካም እንግዲህ አንድ የማይካድ ነገር ጦርነት፣ ግጭት እየተካሄደ ነው ያለው በክልል ውስጥ በየቀኑ በዛም በዚህም በኩልም በዛኛውም በኩልም የአንድ ሀገር ልጆች እንደዚሁም ደግሞ አልፎ ተርፎ ከጉዳዩ ጋር ግንኙነት የሌላቸው ደግሞ ያው ጦርነቱ ይዞ በወጣ ወላፈን ውድ ህይወታቸውን ሲያጡ እየሰማን ነው። አሁን ነጥቡ ጦርነቱን ሬዲኩላ ታጣቂዎቹን አንተ እንዳነሳ አቶ አረጋ አይ ቀበሌ ላይ ገብተዋል፣ ምንም ነገር የለም፣ አጥፍተናቸዋል፣ ቁሞ መዋጋት አይችሉም የሚሎ ፕሮፓጋንዳ እሱ ምንድነው የሚፈጥረው ውጤት ነው ዋናው ነገር። ዝም ብለህ ስላልክ እውነታውን ልታጠፋ አይችልም። ሄዷል፣ ቀበሌም አልፏል፣ ፖኬቱን እቺ ኪስ ውስጥ ከተናቸዋል፣ ቆላላ አደርሰናልም ተብሎም ነበር። ነገር ግን ያ ነገርም አልሆነም። በተጨባጭ እነዚህ ኃይሎች የዞን ከተማ አካባቢ መጥቶ እስከ መተኮስ ድረስ የሚደርሱበት ሁኔታ እያየን ያለው። በዛኛ በኩልም ደግሞ ባለፈ ነበር የካቲት አዲስ አበባ እንገባለን ተብሎ ከነበረ ማለት ነው። አዲስ አበባ አይደለም ደብረ ማርቆስን ሲያስተዳድሩ አላየንም። ስለዚህ ዝም ብሎ የማይሆን ተስፋ እየሰጡ በመሃል ቤት እንወክላለን የሚሉት ህዝብ ነው ለስቃይ የተዳረገ ያለው። የዚህ ጦርነት ትልቁ ዋጋ የከፈለ ያለው በክልሉ በቦታው ላይ ያለ ህዝብ ትልቅ ዋጋ የከፈለ ነው ያለው ማለት ነው። ሁለቱ በዛና በዚህ ያሉት በጣም ሲያፈልግ ያኛውን አጣጥሎ አሁን እንዳስቀመጥኩ ያኛውን ደግሞ የኛውን አጣጥሎ ምንም እንደሌለ ምንም እንዳጠፋ ነገር አድርጎ ያወራል። ግን ነገሩ በዛ ደረጃ አይደለም። ስለዚህ ከዚህ ጦርነት ለጥቂት ሰዎች ጥቅም ሲባል ምናልባት ሊኖሩ ይችላሉ ከጦርነት የሚያተርፉ። ለዛም እንግዲህ ከጦርነት ማትረፍ ማለት ያው የአባትን የወንድምን ደም እንደመጠጣት ነው ማሰብ ያለብህ። ጦርነቱን የሚያመጣልህ ትርፍ ኪስን የሚሞላ ከሆነ ዝም ብሎ ሰርተ ብር እንዳገኘ ሳይሆን ማሰብ ያለብህ የቤተሰቦችን ደም ወደ ብር ወረቀት እንድትለውጥ ኪስ ውስጥ እንደያዝክ ነው ማሰብ መቻል ያለብህ ማለት ነው። እንደዛ የሰዎች ካሉ በስተቀር ሰፊው ህዝብ ስቃይ ውስጥ ነው ያለው ማለት ነው። ጦርነቱን ለማቆም ምንድነው መደረግ ያለበት? እንግዲህ ይሄ ከሆነ ፋክቱ እንዳሉት አሸንፎ ቆላ እንዳላስወረዱ ከሆነ ፋክቱ እንዳሉት አዲስ አበባ እንዳለ 4 ኪሎ እንቆጣጠራለን እንዳሉት እንዳልሆነ ከሆነ ፋክቱ ለምንድነው ወደ አንድ ነጥብ ላይ መነጋገርና ችግሩን ለመፍታት የማይሞከረው? ለምን ጦርነቱን ማቆም የማይቻለው? ጦርነቱን ለማቆምስ ምን መደረግ አለበት የሚለው ነጥቦች ላይ መነጋገር ነው እሱ መሰረታዊ ይመስለኛል። በመንግስት በኩል ትክክለኛ ድርድር ለማካሄድ ዝግጁ መሆን መቻል አለበት። ላይክ አሁን እኔ እንደ ቀልድ ነው የማየው ግባ ምናምን የሚባለው ነገር ማለት ነው። ለምን ይገባል? የሆነ እኮ እሱ በገባው ልክ እኮ የሆነ ዓላማ አለኝ ብሎ ነው ይታገል ይወጣል። ግባ የምትለው እኮ ሽፍታን ነው ምረት አርጌለት ማለት ነው። ዝም ብሎ የሆነ የሰው በግ ወይ ደግሞ የሰው አያሰርቆ ከሄደ በቃ አልጠይቅህምና ና ምናምን የምትለው ነገር ማለት ነው። እነዚህ ሰዎች የተሳሳተ የሚሆን ትክክለኛ የሚሆን የሆነ ጥያቄ አለን ብሎ ክላሽ እስካነሱ ድረስ ጥያቄያችሁን በምን መንገድ ነው መነጋገር ያለብን? በድርድር መንገድ ነው መሆን ያለበት እንጂ ልክ ጫካ እንደሄደ ሌባ ና ምናምን በቃ ምረት ግባ የሚለው ነገር እኔ ችግር ፈቺ አይመስለኝም። እሱ ማስተካከል መቻል አለበት በመንግስት በኩል። በፋኖች በኩልስ ድርድር የሚባል የለም ከምሎ ድንቁርና መውጣት መቻል አለባቸው። እኔ እንደሚገባኝ ከሆነ ማለት ነው።
ድርድር የለም በቃ እኔ አጠፋለሁ እኔ እንትላለሁ እንደማታጠፋ ታውቃለህ የሆነ ካለው ነገር እኮ ራስን እኮ ትገመግማለህ ፋክቱን እኮ ታውቃለህ ምናልባት በዛ ከሮዝ በዛ ስቃይ ውስጥ የሆነ የምታተርፉ ነገር በግል ደረጃ የምታተርፉ ነገር ከሌለ በስተቀር ይሄን ይዤ በዚህ ደረጃ ላይ ተደራድሬ ደግሞ የህዝብን ጥያቄ ይዤ ወጣው ህዝብ ጥያቄ ማስመለስ የሚችልበትን ነገር ላስቀምጥና ሶስተኛ ወገን ባለበት ቦታ ላይ ላውራ የህዝብን ጥቅም አስቀድሜ የሚል አይምሮ ውስጥ መምጣት አለብኝ እንጂ የለም ድርድር ቢባል ነገር አይታሰብም ምናምን ብሎ ይሄ ድንቁርና ነው በአለም ላይ የለም እንደዚህ አይነት ነገር እንደ ባይሆን እንኳን ለመደራደር ዝግጁ መሆን መቻል አለብኝ ለምን የባሰ አደጋ ከመፍጠሩ ባለው አደጋ ልክ የሚፈልገውን ነገር ማግኘት የሚችል ከሆነ ሌላ አደጋ ለምን ጨምራለሁ እንብል እንደ ማህበረሰብ ተቆርቆራል ተብሎ ስለሚታሰብ ማለት ነው ከዛ አስተሳሰብ አስተካክሎና ለድርድር ዝግጁ መሆንና የከዋላ ቀር አስተሳሰብ መውጣት መቻል አለበት ከዛ ውጪ እኔ ከዋት ትልቅ ትምህርት የምንማረው መስለኛል እዚህ ዋት በወቅቱ የሀገሪቷን 70% ኦፍ መሳራ ሰሜኒዝ ትግራይ ነበር እሱን ቀማ በዛ ልክ በሀገሪቷ 27 ዓመት ሲዘርፍ የነበረውን ኢኮኖሚ በእጁ ላይ አለ ሲኒየር የሆኑ ጦር አዋጊዎችን በእጁ ይዟል ሀገሪቷ አላት ከተባለ አዋጊዎችም ትግራዋን ነበሩ የማይዋሽ ጉዳይ ነው ለምን በነበረው መከላከያ ውስጥ በነበራቸው እንተማል ያን ሁሉ በእጅ ይዘ በዛ ላይ ደግሞ የበሰለ ብሔርተኝነት አለን ይያልክ ታሄዶ ምንድነው መጣ ውጤት ምንድነው መጣ ውጤት መንግስት አልተገለበጠም መንግስት መገልበጥ ብቻ አይደለም ትግራይ እነሱ ባሉ ቋንቋ ለጥራና ወደ ጨለማ ዘመን መመለስ ነው የሚያመጣው ነገር ለምንድነው ከእንደዚህ አይነት ነገር የግድ ትግራይ ክልል የሆነው አማራ ክልል መሆን መቻል አለበት ወይ ትግራይ ክልል የሆነው ኦሮሚያ ክልል መሆን መቻል አለበት ወይ ለምንድነው አይምሮአችን የምናሰር አሰርተን ማሰብ የማንችልበት መንግስትም ቢሆን ትግራይ ክልል ውስጥ ለተፈጠረው ነገር እንደ ድል መቁጠር የለበትም ለምንድነው የወደመው የወግድ በርደን እኮ ነው እኮ በቃ ትግራይን ከፍ ማድረግና የትግራይ ህዝብን ከመከራ ለማውጣት የሁላችንም እኔና አንተ ሚዳ እኮ ነው እኮ ስለዚህ ሌላ ሄዳ ለመጨመር እንዴት ነው የምናስበው ሌላ ክሳራ ለመጨመር ከሰርን እኮ ትላንትና እኮ ከቲፒኤልኤፎችም ያን ሁሉ ይዘ ሄዳለው ብለው ሁሉ ማአት አለ ተባለ ነገር ይዘ እንዳልሆነ ያየ ሌላውም ደግሞ ለምንድነው ተመሳሳይ መንገድን የሚገፋበት ምክንያቱ ስለዚህ ፖለቲካችን አስተሳሰባችን የሁላችንም መሰልጠን መቻል አለበት የሚልና ትልቅ መማር ለሚችል ሰው ለሁላችንም ትግራይ ላይ የሆነው ነገር ጥሩ አስተማሪ ነገር ይመስለኛልና ስለዚህ ከዚህ ሁሉ ወተን በትክክለኛ መንገድ ችግር ምንድነው ይሄ ያለ በኔ በኩል ይሄ ያለ ይሄን ይዘን ወጣ ነው ይሄን ጠይቃለ ይሄን እንዴት እናስተናግድ ሁለታችሁ እንዴት እናቻችል የሚል ነገር እንግዲህ በጣም እኮ አደገኛ ነገሩ የሀገር ሽማግሌ ተንቋል ኢትዮጵያ ውስጥ አይወሰድም ፈረንጆቹንም ቢሆን ፈልጎ ፈረንጅ ከሌለ ድርድርም ስለማይመስል ወደዛው ቢከድና የጥይት ድምጹ ቢቆም ይበቃል በቃ እኔ በሚገባኝ ሁኔታ ምንም አልፈጠርንም የፈጠርነው ነገር የለም ይው 6 ዓመት እኮ ተዋጋን እኮ በተለያየ ቦታ ምን ፈጠርን እስቲ እንዳው ውጊያውንም እኮ የማይፈልግና የማይደግፍ ቤቱም ያለው ውጊያው ባመጣጣጣ እኮ በኑሮ ስቃይ እኮ ያየ እኮ ነው እኮ ሌላው እንኳን በቀር የደገፍነው ያልደገፍነው እንኳን እንደዛ አንተውና ምንም ጉዳይ ውስጥ ያልነበረ ሰው ስለዚህ በቃን ማለት መቻል አለብን መስለኛል ይሄ ነው መስለኝ አመሰግናለሁ ፋማን ወደ ቢሰዎቻችን ካለን ሰዓት አንፃር ዛሬው አንዳፍታልታችን ዝላይ ቆይተናል ስለተከታተላችሁና አመሰግናለን በቀጣይ እስከምንገናኝ ጤና ይስጥልን